ሰዎች በራሳቸው ልክ እንደ ስቶሪ ነገር አድርገው የፈጠሩት ነገር ነው ማለት ብዬ በቃ ማለት ማምን ከበደኝ። እንደዚህ አይነት ቦታ አለ የእውነት ሁሉም የኢትዮጵያ ሕዝብ ሄዶ እዛ ቢመረመር ሁሉም ሰው ባዶ ነው። ገንዘብ አለኝ፣ ጉልበት አለኝ፣ አቅም አለኝ፣ ምን አለኝ ብሎ የሚመካ እዛ ነው መሄድ ያለበት። እንዴት አደረኩኝ መሰለሽ? ገባንና ቁጭ ብለን ታሰብን። ሰውነታችን ነው ነፍሳችንና ሰውነታችን በትክክል ተለያይቷል ማለት ነው። ከዛ በኋላ ጸበሉ እንዳቆመ ነፍሳችን ተመልሳ እንደመግባት ማለት ነው። ሞተን እንደመነሳት ማለት ነው። በርሜሉ እንደዚህ ዙሪያ ላይ ተቀመጥነው። እነሱን አጠመቃቸው። እኛ ጋር ሲመጣ አንዴ ሁለት ያለበሰኝ የለም በቃ ለዋላ ምንም የማውቀው ታሪክ የለም። ማለት አጠገብ ላጠገብ ቆመን እኔ ቆሜ እሱም ቆሙ። ከዛ በኋላ ለምንድነው የማታደነኝ ስለው ቆይ ጠብቂ ትዕግስት ይኖርሽ አለኝ። ከዛ በኋላ ያለው ነቃን። ቆይቼ ነቃውኝ። ከዛ በኋላ ያለው ማለት እንቅስቃሴውን ልነግርሽ ነው የማልችለው። ፍጥን ወዲያው ደግሞ ማለት የሚወስድሽ ፓርት ይሁን ነፍስሽን የተነጠቅሽ ነው የሚመስልሽ። እንደ ሞተ ሰው ማለት ስብርብር ያልሽ ድቅቀት ያልሽ በቃ። ስለ በርሜል ቅዱስ ጊዮርጊስ የሰማሁት በተለያዩ የዩቲዩብ ቻናሎች ነው። አንዳንድ ሰዎች ምስክርነት ሲሰጡ አይቻለሁ። የጉዞ ማህበራት የሚያወጧቸውን የዩቲዩብ ቪዲዮዎች አይቻለሁ። ከዛ ውጭ ደግሞ በጣም በተደጋጋሚ እንድንሄድ ብዙ ሰዎች ኮሜንት ያደርጉ ነበር። በጣም የብዙ ሰዎች ምኞት ነበር የኛ እዛ ቦታ ላይ እንድንገኝ ማለት ነው። እና ከዛ ውስጥ አንዱ ደግሞ ይህንን ጉዞ የሚያዘጋጀው ተርቢኖስ የጉዞ ማህበር ነው። ተርቢኖስ የጉዞ ማህበር እንድንሄድ የሚያደረገው እሱ ነው። የበለጠ ደግሞ ስለ ቦታው መረጃ እየሰጠን የነበረው ተርቢኖስ የጉዞ ማህበር ነበረ። የሰማሁት ምንም አቴንሽን ኮንሰንትሬት አድርጌ የሰማሁት ነገር አይደለም። አውቄም ደግሞ የከፈትኩት ነገር አይደለም። እንዴት መሰለሽ? ቲንክ ሰው እያዳመጠ ቁጭ ብዬ ነበርና አብሬ እየሰማሁኝ ነበረ። ሰው እንደዚህ አይነት ነገር ነው ያቀረበው። ካቀረበው በኋላ ምን አልኩኝ? በቃ ይሄ ቦታ ግን የእውነት ሪል ላይፍ ላይ ያለ ቦታ ነው ብዬ ማለት ለማመን ራሱ ብሊቭ ለማድረግ ከበደኝ። በጣም እንትን አደረኩኝ። እንዴት ነው እንደዚህ የሚሆነው? ወይስ ሰዎች በራሳቸው ልክ እንደ ስቶሪ ነገር አድርገው የፈጠሩት ነገር ነው ምናምን ብዬ በቃ ማለት ማምን ከበደኝ። እንደዚህ አይነት ቦታ አለ የእውነት በቃ እኔማ አንድ ቀን ሄጄ ማየት አለብኝ ምናምን ብዬ ትንሽ እንደማሰብ ነገር አድርጌ ነበረ። ያው ትኩረት ሰጥቼ እንኳን ሳይሆን እንደ አጋጣሚ ሆኖ ቲክቶክ ላይ ነበረ የማውቀው። ግን ለሁሉም ሰው ተነግሬ ምናምን እንዲህ ቦታ አለ ምናምን ብዬ አላልኩኝም። ግን በወሬ ምናምን እንደዚህ ቲክቶክ ላይ ልክ እንደዚህ መልክ ሰሩ አንዴ ሁለቴ ተብያቸዋለሁ፣ አዳምጫቸዋለሁ። ግን እንዳልኩሽ ነው ለማንም እንደዚህ ነው እንዲህ ቦታ አለ ብዬ ተናገርኩኝ። ሄጄ ያየሁት ካሰብኩት በጣም የተለየ ነው። የሚገርም ተአምረኛ ጸበል ነው። ከሰማሁት በላይ ሆኖ ነው ያገኘሁት። ገርሞኛል። ግን በምን ምክንያት ሰላም ነው ምንም የማውቀው ነገር ስለሌለ እኔ ደግሞ የሳልኩት እንደዚህ የሚሰወር ጸበል ምናምን አይደለም ያሰብኩት። በቃ በርሜል ሲባል በቃ አንድ ነገር ግን ብቻ ልክ እንደውም ካስታውሳለሁ ከበርሜል እንደሚወጣ አስብ ነበረ። ግን በቃ ምንም ያህል ትኩረት አልሰጠሁትም። እንግዲህ ዛሬ እግዚአብሔር ይመስገን ደጁን ረግጠን ተመልሰን ለምስክርነት እዚህ ቦታ ስለተገኘን እግዚአብሔርን አመሰግናለሁ። ይህን ነገር ለመወሰን እዛ ቦታ ለመሄድ ለመወሰን በጣም ረጅም ጊዜ ይወስዶብናል። እንደ እናት
ብቻዬን አልነበረም የምሄደው። ዋናው ዓላማ ደግሞ እነዚህ ልጆች እንዲሄዱ ነው፣ ጸበሉን እንዲያገኙ ነው ዓላማውና 3 ልጅ ይዞ መሄድ በጣም ከባድ ነው እና ለመወሰን ረጅም ጊዜ ወስዶብኛል። የተርቢኖስ መስራች ሰለሞን ብዙ ጊዜ ኮንታክት አድርጎኛል። እኔ ለማሳመን በጣም ረጅም ጉዞ ተጉዟል፣ ደክሟል። ብዙ ጊዜ ከከተማ የመውጣት ብዙ ልምድ የለኝም። ከከተማ የወጣሁባቸው አጋጣሚዎች እንኳን ቢኖሩ ለእነዚህ ልጆች ጸበል እንዲጠመቁ ለማድረግ ምናምን ነው። ግን ይሄ መንገድ ደግሞ በጣም አስቸጋሪ፣ በጣም ሩቅ፣ ከከተማው ሩቅ መሆኑን ስለማቅ ተሎ ለመወሰን አልፈቀድኩም ነበር እና ከረጅም ጊዜ ንግግር በኋላ ከብዙ ድካም በኋላ ለመሄድ ወሰንን። አንዳንድ ጊዜ እንደዚህ መልካም ቦታ ላይ ለመሄድ ደግሞ ብዙ ፈተናዎች አይጠፉም እና የዛሬ ዓመት ነው ከዓመት በፊት ወስነን ትኬት ቡክ ተደርጎ ጨርሰን ልንወጣ እንደ ሮብ ልንወጣ እንደ ቅዳሜ የኔ እናት አረፈች። በዛ ምክንያት ፌል አደረገ ማለት ነው እና ድጋሚ ያው የጸጥታ ችግር ይነሳል ብዙ ነገር ስለሚባል ድጋሚ ደግሞ በቃ ሀሳባችንን ካንሰል አደረግን። ተመልሰን ደግሞ አሁን ለመሄድ ለመውሰድ ሌላ 1 ዓመት ፈጀብን ማለት ነው እና በስተመጨረሻ ቦታውን ለመርገጥ ችለናል። ለዚህ ደግሞ ትልቁን አስተዋጽኦ ያደረገውን የተርቢኖስ የጉዞ ማህበር መስራችን ሰለሞንን ከልብ ያመሰግናለሁ። እንዴት ነበር መሰለሽ? በጣም አስቸጋሪ መንገድ ነበረ። ማለት ቅዱስ ጊዮርጊስ የሚወደው ሰው ይህንን ዋጋ ከፍሎ ማምጣት አለበት። እሱ ሰማዕትነትን የተቀበለው ያንን ዋጋ ከፍሎ አይደለም። አሁንም ደግሞ እኛ በተራችን የቅዱስ ጊዮርጊስን የሚፈውሰውን ጸበል ለማግኘት ዋጋ ከፍለን ነው የምትሄዱ እና መንገዱ እንዴት መሰለሽ? ባህር ዳር እስከ ባህር ዳር የ1 ሰዓት መንገድ ነው። በአውሮፕላን ነው የምትሄዱ። ከሄድሽ በኋላ ባህር ዳር ታድሪያለሽ። እዛ ድረስ 7 ተኩል ትነሻለሽ። ምንም አላስቸገርኩኝም ነበር። ግን እንዴት መሰለሽ? ላይክ ትንሽ ከበድ ብሎ ነበር መንገዱ። ማለት ብታይ በረሃ ነው፣ ሙቀቱ እንደዚህ በቃ ላብ በላብ ነው የሚያደርግሽ። በትማወዩ መስቀደሱ ብታይ በቃ ከበድ ያለች መንገድ ነች። ግን በቃ ወደዚህም እንደዚህም ያንገዳግዳል መንገዱ። አፈሩ ሽርትት ያደርጋል። እኔ እንደማንኛውም ጸበል አይነት ነበር የገመጥኩት። ያው ስም እንደዚህ ይወጣ አይደል? ትርጉሙን ሳታውቂ ምንም ልትወስኝ አትችይም። እና ለዛ ትርጉሙን ሳላውቀው ግን እንትን ብያለሁ። የሆነ ነገር ጸበል እንደሆነ አውቃለሁ። ግን ኖርማል ጸበል ነበር የመሰለኝ። የተለየ ጸበል አልመሰለኝም። እንደሚታሰሩ በቃ መታሰሩ እንደሚቀመጡ ምናምን ግን አውቅ ነበር። ያው ሲሉ ስለምሰማ ነገሩን አውቀው ነበር። በቃ ይሄ ነገር ሲከሰት ያው ማለት እንደዚህ አይነት ፈተና አለ የሚበዛበት አንድ ቦታ አስበሽ የሆነ ነገር መልካም ነገር ሲኖር ነው። እኔ እንደዛ ነው የተረዳሁት እና በሰዓቱ በቃ ይሄ ቻሌንጅ ነው። እኛ ቦታው እንዳንሄድ እንግዲህ የሌላ የሚቃወመን ነገር ሆኖ ነው ይሄ አጋጣሚ የተፈጠረው ብዬ ነው እና ደግመን እንደምንሄድ አልተጠራጠርኩም ነበር። ግን ትንሽ ስቆይ ደግሞ መልሼ ሀሳቤን እንትን ለማጠፍ ሞክሬ ነበር። እኔ የተሰማኝ ውስጥ የነገረኝ እዚህ ቦታ ላይ የሆነ መልስ እናገኛለን። ለዛ ነው እንግዲህ ማለት እንደዚህ መልካም ነገር የምታገኝበት እንትን ላይ ያው ሰይጣን ደስ አይለው የሆነ ቻሌንጅ ያመጣል። ስለዚህ ከዛ አንጻር ነው ብዬ ነው የተረዳሁት። በዚህም አጋጣሚ ይህም ነገር ቢከሰት ነገ ሌላ ቀን ነው፣ ቦታውን መርገጣችን አይቀርም የሚል ነበር ሀሳቤ። እግዚአብሔር ይመስገን ያው እኛ ያሰብነው ቀን ሳይሆን እግዚአብሔር ባሰበው ቀን ነው ሁሉ ነገር የሚሆነውና አሁን ነበር ጊዜው። እንግዲህ እግዚአብሔር ይመስገን። በሰዓቱ ግን ምንም ያ ነገር በመከሰቱ
ቀን ይቀየራል እንጂ እንቀራለን የሚል ሀሳብ አልነበረኝም ነበረ። ትልቁ የመጨረሻው ውሳኔ ምንድነው? እኔ ቦታው ላይ ሄደው ብዙ ተአምራትን ያዩ ሰዎችን ኢንተርቪው አይቻለሁና ምን ያህል ቢታደሉ ነው በቃ ምን አይነት የታደሉ ሰዎች ናቸው። እነሱን ሳይ ለነገሩ እኔ የማስበው ምንድነው እኔ ብቁ ነኝ ለዛ ቦታ የሚለው ነገር ያጠራጥረኛል። መመረጥ ይፈልጋል ደጁን ለመርገጥ። ሁለተኛ ቆራጥነት ያስፈልጋል። የበለጠነ ደግሞ እንድወስን ያደረገኝ የህዝቡ ጉጉት ነው። እነ ሄራን ታውቂያለሽ በህዝብ ዘንድ በጣም ተወዳጅ ልጆች ናቸው። የነሱን መልካም ነገር የነሱን ለውጥ የነሱን ደህንነት ተአምራት እነሱ ላይ ተደርጎ ማየት የማይናፍቅ ኢትዮጵያዊ የለም። እኔም ብቻ ምኞት አይደለም ያሳካሁት። እነሱ ሄደው እዛ ተጸብለው እንዲመጡ ማድረግ የኢትዮጵያን ህዝብ ምኞት ነው ያሳካሁት ብዬ አምናለሁ። ምክንያቱም በየአንዳንዱ ቪዲዮቻችን በማንኛውም ቪዲዮቻችን ላይ የሚሰጠው ኮሜንት በርሜል ጊዮርጊስ ሂዱ የሚል ነውና ምን ያህል ታምረኛ ቦታ ቢሆን ነው። ይሄንን ሳደርግ ለራሴ ጥያቄ ብቻ አይደለም የመለስኩት የህዝቡንም ስለሆነ በጣም ደስተኛ ነኝ እና በደንብ ቁርጥ አድርጌ እንዲሄድ ያደረገኝ የህዝቡም ጉጉት ነው። ሄደው ያዩ ሰዎች የሚሰጡን አስተያየት የእነዚህ ልጆች አድናቂዎች ተከታዮች ደግሞ የነበራቸው ትልቅ ጉጉት ከዛ ተነስቼ ነው እንግዲህ ቆርጬ እንዲሄድ አደረገኝ። ደግ ናቸው ሰዎች፣ ብርቶች ናቸው። እዛ ያሉት ልጆች ደግሞ የተርሚኖስ አባሎች በጣም 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 ብታይ እንዴት እንደተናገዱ እንደ እንቁላል አድርገው ነበር የያዙን። በዚህ አጋጣሚ የተርቢኖስ አባላቶችን በጣም እናመሰግናለን እላለሁ። ለዛንቺ ፈልገሽ ሄደሽ ካልበላሽ አይደለም ሰማዕቱ ቅዱስ ጊዮርጊስ በቃ ጥናቱን ይሰጥሻል። እኛ ምንም እርቦናል እና ተጠንቀቀን ወጣ ኢነርጂ ተብሎ ምግብ እንበላለን ወይም ደግሞ ስንፈልግ በቃ በቀን አንዴ በቀን ሁለቴ ስንፈልግ እንበላለን። ምክንያቱም የሚርብ ነገር አይደለም። አንድ መልሽ እና በዚህ አጋጣሚ የተርቢኖስን አስተናጋጆች አመሰግናለሁ። በቃ የተጠመቅነው እንዴት መሰለሽ ማለት እንደ ገንዳ ነገሮች አሉ። ቅድም አስተናጋጆች ስለነበሩ አስተባባሪዎቹ ለዲያቆኖቹ ይሰጣቸዋል። ህፃናቶች ለብቻ ነው የሚገቡት፣ እናቶች ለብቻ ነው የሚገቡት፣ ወንዶች ለብቻቸው ነው የሚገቡት። እንደዛ ነው ሩሉ። ከዛ በኋላ እንዴት አደረኩኝ መሰለሽ ገባንና ቁጭ ብለን ታሰርን። የሆነ ነገር አለ ማለት ላይክ ልብሽ ላይ ያለው ነገር ዘጋኝና ማለት እንዳይሆነ ፕሬሸር ለመሰብሰብ አየር ለመሰብሰብ ቶሎ ብዬ በቃ ኤግዛክት የሆነ ነገር ማድረግ ጀመርኩኝ። ከዛ በኋላ እንደዚህ እንደመተንፈስ ነገር አለ አይደለ እንደዛ አደረኩኝና ትንሽ ከፈታ አለልኝ። ከዛ በኋላ ጸበሉ እዛ ጋር ካላሉት በርሜሉ እንደዚህ ዙሪያ ላይ ተቀመጥነው እነሱን አጠመቃቸው። እኛ ጋር ሲመጣ አንዴ ሁለት ያለበሰኝ የለም በቃ ከዛ በኋላ ምንም የማውቀው ታሪክ የለም። ከዛ ተነሳሁኝ። ልክ ስነቃ ዲያቆኖቹ እንደዚህ አስተኝተው ይዟሻል እንደዚህ ይዘው ነበረ። ከዛ ማለት እንደዚህ ሙልት አድርጎታል ጸበሉ። ገንዳ ነገር ነች እንደዚህ ድርድር አጠገብ ላጠገብ ናቸው ዲያቆናቶቹ። እዛ ጋር ምንድነው ያለው ልጆቹ በቃ ጸበሉ ልክ ሲመጣ ማለት ነው ወደፊት የሚወስድሽ ነው የሚመስለው። በጣም በቃ እንደዚህ ጁ እያደረገሽ ስነቃም እንደዚህ አይነት ፊሊንግ ነበረ። ከዛ የሆነ ድምፅ አለ ምትል የሆነ ቀጭን ድምፅ። ከዛ በቃ ምን አረግን ወጣን። በሁለተኛው ቀን ግን ለካ እንደዚህ ነው እንደ ጸበሉ። ውይ በጣም እኮ ነው ደስ የሚለው። ግን ፈራሁኝ። የሆነ የሚፈራ ፓርት አለው ማለት ትንሽ ያስፈራል። ውይ ከድምፁ በኋላ ተሰውሬ አንድ ቀን ብቻ ነው ያየሁት።
ምንም ላይክ በሁለተኛው ቀን ያየሁት ቅዱስ ገብርኤል ነው ያየሁት። መጀመሪያ እነዚህ አስተናጋጆች አሉ። ከዛ ገንዳጋድ ሰዎች ዲያቆናት ይቀበሉሻል። ከዛ ዲያቆናቱ ያስገቡሃል እኛ ከዛ በቃ ባህር ነው የህፃናቶቹ ድምፅ እንዳለ ሆኖ ግን ዲያቆናቱ ምንም አያወሩም። ምን ዘመን ነው የሚባለው። እኔም ምንም አላልኩም። ሰኞ ተጠመኩ ወጣሁ። የሆነ እንትን አለው ልክ ሊመጣ ጸበሉ አካባቢ የፈረስ ይላል። ከዛ የሆነ ሁለት ድምፅ የተሰማኝ ግን 3-4 ነው ይላሉ። አንዱ ደግሞ ምንም አለ ጠመቅሽበት ነጭ አካባቢ የሆነች ቀጭን ድምፅ አለች። ኮንቲኒስ እና ግራ ነው የሚገባው። የኛ እዛ ቦታ ላይ መገኘት ብዙም የሚጠበቅ አልነበረም። በምን ተአምር መጡ እዚህ ብለው ነው ያሰቡት። ከቦታው ርቀት አንጻር፣ ከብዙ ሁኔታዎች አንጻር፣ ከልጆቹ ካሉበት ሁኔታ አንጻር እዛ ቦታ ላይ ማንም አልጠበቀንም እና የኛ እዛ ቦታ ላይ መሆን በጣም እዛ አካባቢ ለነበረው ጸበልተኛ ትልቅ ትርጉም ነበረው። ያው እነሱ ሊታቀልሽ ባሉበት ሁኔታ በጣም ተጫዋቾች ናቸው። ከሁሉም ጋር ተግባቢዎች ነበሩ። ቆንጆ ጊዜ ነው ያሳለፉት እና የኛ ሁኔታ እዛ ጋር በተመሳሳይ ሁኔታ ያሉ እናቶች አግኝቻለሁ። ልጆቻቸው ከባድ ችግር ውስጥ ያሉ እናቶች አሉ። ህይወት የከበዳቸው ሰዎች ግን ምንድነው በምን መልኩ ነው እኛ ብርታት ይሆናቸው? ደስተኞች ነን። በቃ አሁን እኛ ከኛ የሚጠበቀውን ለማድረግ መሄድ ነው። ከዛ መልሱን ግን እግዚአብሔር እየወደደው ይሁን በሚል መንፈስ ማለት ነው እና ተመሳሳይ መንፈስ እንዲኖራቸው ተመሳሳይ ሳቢ እንዲኖራቸው ነው የሆነው ማለት ነው እና የኛ እዛ መሆን የአናንያ ሁኔታ በእርግጥ አሁን ያለበት ሁኔታ ከባድ ነው። ግን ስቲል እንደዛም ሆኖ ደስተኞች ነን፣ እግዚአብሔር ይመስገን። በአናንያ ሁኔታ ላይ ያሉ ልጆች ያሏቸው ሰዎች ገጥሞኛል እና ያንን ጥንካሬ እንግዲህ ከኛ ሼር ለማድረግ ችለዋል። ያንን ነው ያሉኝ። እግዚአብሔር ይመስገን። አጠገብ ላጠገብ ቆመን እኔ ቆሜ እሱም ቆሙ። ከዛ በኋላ ለምንድን ነው የማታደነኝ ስለው ቆይ ጠብቂ ትዕግስት ይኖርሽ አለኝ። ከዛ በኋላ ያለው ነቃን። ቆይቼ ነቃውኝ። ከዛ በኋላ ያለው ማለት እንቅስቃሴው ልነግርሽ ነው ማለት ነው። ፍጥን ወዲያው ማለት የሚወስድሽ ፓርት ይሁን ነፍስሽን የተነጠቅሽ ነው የሚመስልሽ። እንደ ሞተ ሰው ማለት ስብርብር ያልሽ ድቅቀት ያልሽ በቃ። ከዛ በኋላ ነፍስሽ እንደተነጠቀች በቃ እንደተወሰደች ነው ፊልም የምታደርገው። ያለው እንቅስቃሴ ልነግርሽ ነው ማለት ነው። ያው ወዲያው በቃ ድምጾቹ ራሱ ፈጣኖች ናቸው። የማይቋረጥ ነው ግን ይሁን ነገር ልፍ የሚያደርግሽ ነገር ሹ የሚያደርግ ነገር እንደ ንፋስ ነገር ይመጣል። እንደዛ ነው የተሰማኝ። ከዛ በቃ ስወጣ ሶሊና ጣት ካጠገቤ ኧረ በእናታችሁ የቴ ጋር ውሰዱን ብዬ አለቀስኩኝ። ከዛ ወጣሁኝና በቃ አስወጣት እቷን ትፈልገች አለውና ዲያቆኑ አወጣኝ። ግን በቃ ጸጥ ነው በቃ እንደገና ነው የተሰራሁት። ነፍስሽ ከዚህ ጋር የምትለይ እንደዛ ብዬ ነው ተናገረው። ምክንያቱም በጣም ነው የሚደክመው። ከዛ የምትነቂው ቆይተሽ ነው በራሱ ሰዓት ነው እና ተነስተሽ ትሄጃለሽ። ሌላ በቃ ደከመኝ ተንገዳገድኩ ምናምን አዳራሽ አለ ያቀጥሽ ማረፍ ወይ ደግሞ ምሳ ቤትሽ ምንም ያለሽ። የመጀመሪያ ቀን ጸበል ውስጥ ስገባ በተወሰነ መልኩ ፈርቻለሁ። ግን ደግሞ እንደዚህ ብዙም አልተጨናነኩም። ሲገባ ታስሮ ሰው ብዙ አካላዊ እንቅስቃሴ ሊኖር ስለሚችል
ታስሮ ነው የሚገባው። ሲያስሩኝም ብዙ እንትን ምንም አላልኩም። ትንሽ ድባቡ ለየት ይላል ከሌላው ጸበል ስፍራ። በአርምሞ ነው፣ ንግግር የለም፣ ኮሽታ የለም። አገልጋዮቹም አያወሩም፣ ጸጥ ያለ ነው። በቃ በተመስጦ ነው ሁሉም ነገር የሚደረገውና ለየት ያለ ነው አካባቢው። ጸበል ውስጥ ስታሰር ያው የምጠብቀው ነገር በተወሰነ መልኩ አለ። ለሱ ራሴን ሬዲ አድርጌያለሁ። ከዛ በኋላ ለጸበሉ ዝግጁ ሆነን ታስረን ተቀምጠን ከተወሰነች ደቂቃ በኋላ የተፈጠረው ነገር እኔ ከማስበው ጨርሶ የተለየ ነገር ነው። ላስብ አልችልም እንደዚህ ይሆናል ብዬና ቁጭ እንዳለን መጀመሪያ ያዳመጥኩት የፈረሱን ኮቴ ነው። ክኩ የሚል ድምፅ ነው የሚመጣው ከበርሜሉ ጸበሉ ከመምጣቱ በፊት። ከዛ የፈረስ ኮቴው ድምፅ የተወሰነች ደቂቃ ይቆያል። እሱ ሲጠፋ ሽ ብሎ ጸበሉ ይመጣል ማለት ነው። ጸበሉ አንዴ ሲያለብሰኝ አውቃለሁ፣ ሁለተኛ ሲደግመኝ አውቃለሁ። ከዛ በኋላ የለውም። ከዛ ምን የሚባለው ስቴጅ ላይ ይደረሳል? መሰወር የሚባለው ስቴጅ ላይ ማለት ነው። ያ ነው የሆነው። ከዛ በኋላ የተፈጠረውን ለመግለጽ እኔ እንዴት ሊገለጽ እንደሚችል ነው የማላውቀው። ማለት እዛ ሆኜ ሳስብ ነበረ አሁን ምንድን ነው የሆነው? ምንድን ነው ያየሽው ስባል ለሰው ኤክስፕሌን እንዴት ነው ማደርገው የሚለው ነገር ዛሬ አይደለም ያሳስበኝ፣ እዛ ሆኜ ነው ያሳስበኝ። ስለዚህ ልል የምችለው መታችሁ እዩት የሚለው ነገር ነው ሊገልጸው የሚችል። ማንም ቦታው ላይ ሄዱ ያንን ኤክስፒሪየንስ ካላደረገው በፊት በቃ ሊገው አይችልም። እና ፌንት እንደማድረግ አይነት ስሜት አለው፣ ግን ፌንት ማድረግ አይደለም። ከፌንት ከማድረግም ይለያል። ሞተን ነው የምንመጣው። ሌላ ዓለም አለ። ፌንት ሲያደርግ ሰው የሚኖረን ኤክስፒሪየንስ ምንድን ነው? የት እንዳለን አናውቅም። ስንነቃ ያለንበት ሁኔታ ላይ ራሳችን እናገኛለን። ግን ፌንት ያደረገ ሰው ምንም ሌላ ቦታ አይሄድም፣ ጀስት የት እንዳለ አያውቅም ነው። ይሄ ግን ሌላ ዓለም ላይ ነው የሚወስድሽ። ሌላ ላይ በስነስርዓት ኤግዚስት አድርገሻል፣ ሌላ ዓለም ላይ ኤግዚስት አድርገሻል። ከዛ ብዙ ነገሮችን ያሳይሻል። በጣም በፍጥነት ብዙ ቦታ ላይ ነው የሚወስድሽ እና ብዙ ነገር አሳይቶኛል። ካየሁት ውስጥ አሁን ልክ ከጸበሉ ከወጣ ከሆነ ጊዜ በኋላ ያየሁት ይጠፋብኛል እና ይሄ ነው ብዬ ለመግለጽ በጣም ከባድ ነው። እና ምንድነው እዛ ላይ ጸበሉ ቦታ ላይ የቀረው ቦዲያችን ነው፣ ሰውነታችን ነው። ነፍሳችንና ሰውነታችን በትክክል ተለያይቷል ማለት ነው። ከዛ በኋላ ጸበሉ እንዳቆመ ነፍሳችን ተመልሳ እንደመግባት ማለት ነው። ሞተን እንደመነሳት ማለት ነው። ከጸበሉ በኋላ አካባቢሽን ስታይ እዚህ ነው ያለሽውና በጣም ከባድ ነው። በጣም የተለያዩ ድምፆችን ትሰሚያለሽ። የተለያዩ ቦታ ነው የሚወስድሽ እና እኔ አሁን የምለው ለመግለጽ መድፈር ራሱ እኔ ከባድ ነው የሚመስለኝ። ለራሴ ቃል የገባሁት የነበረው ለማስረዳት መሞከር የለብኝም ብዬ ነበረ። ግን ያው ሼር ማድረግ ግዴታ ስለሆነ ነው የማወራው እንጂ እኔ በቃል የሚገለጽ ነገር አይደለም። እና ማንም ሰው ሄዶ ካላየው በተአምር በእኛ አቅም የሚገለጽ አይደለም። ያየነውን ተአምርና የሚገርም ቦታ ነው። እኔ ከአቅም ከምጠብቀው በላይ የተለየ ነገር ነው ያየሁት እና በቃ እንዴ ህይወት መልሶ የሚቀጥልም አልመሰለኝም። ተመልሼ ወደ ምድር ተመልሼ ህይወት የሚቀጥል አልመሰለኝም። በጣም ከጸበሉ በኋላ በጣም ከባድ ድካም አለው። ልክ የሆነ ሰውነትሽ ፍርስ ብሎ ድጋሚ ቢውልድ የተደረግሽ አይነት ስሜት ነው ያለው። ቆሜ ድጋሚ መሄድ የምችል አልመሰለኝም ነበር። ከዛ በኋላ ከተወሰነ ትንሽ መረጋጋት በኋላ እምነት እንቀባለን፣ በጸበል ተሻሻልና ከዛ በኋላ ነው የምትመለሹና የተለየ ስሜት ነው ያለው። ማለት አስደነገጠኝ፣ ልነግርሽ ነው ማለት ነው። ካየሁትኝ በኋላ በራሴ በኔ ላይፍ ላይ ያለው ነገር እንዴት ነው? ቆይ ግን ቅዱስ ገብርኤል ይህን ያህል ለልጁ እንደዚህ አይነት ፍቅር አለው ብዬ ነው ያሰብኩት። ማለት
ይሄ ምንም ራስ ስታዩ ባኔ ቦታ ሆነሽ ስታዩ በጣም ከባድ ነገር ነው ማለት እሱን አየሽ ማለት በጣም ታድለሻል። እንዴት ነው ቆይ የማይለየኝ በቃ ጥብቅ በስመ አብ ወወልድ ወመንፈስ ቅዱስ እንደ አባት ማለት ከአባትም በላይ ነው ቅዱስ ገብርኤልና በጣም ማለት እንደ ነፍሴ ነው የምወደው። በጣም ነው የምወደው ብታይቅ እና ኤኒታይም አብሮኝ ነው ያለው ብዬም አስባለሁ። ግን በዚህ ልክ አይደለም በቃ እና በጣም ነው ያስገረመኝ የገረመኝ። ከዛ በኋላ ወይኔ እንዴት ነው ደስ የሚለው ይሁን ማለትም ካየሁትኝ በኋላ ከወጣሁኝ በኋላ ፈራሁኝ። ምን ፈራሁኝ? በጣም እኮ ነው የሚገርመው ጸበሉ ማለት በዚህ ልክ ቅዱስ ገብርኤል እንደዚህ አብሮኛል እንዴ ብዬ በጣም ነው አግራሞት የነበረኝና በጣም ነው የሚገርመው። ከዛ በላይ ፍርሃት ጨምሮ ግን ፈራውና በቃ ዝም ብዬ ገባሁ እንዳለው ማለት። ከዛ ያን ቀን በቃ በጣም ከባድ ነበር። እንደውም ሮብ በጣም ይቀላል። ሰኞ ማክሰኞ እንደተጠመቁ ሮብ በጣም ቀላል ነበረ። እንደማስበው ሶስተኛው ቀን ላይ አልከበደኝም። ከዛ ሐሙስ ኪዳነ ምሕረት ኤግዛም እንደዛለ ይሄ የሆነ ሽታ ነው የሚሰወርሽ በርሜል ጊዮርጊስ። እዛ ደግሞ በርሜል አለ እንደዚህ ተለቀ ይሄ እንደዚህ ቅብልሽ ሽታሽታለሽ። ከዛ ልክ ሲሰውርሽ ደቆላት ነች እኮ አንስቶ የሚያሸትሽ እንደዚህ እኔ እጄን ብቻ ነው የታሰርኩት። ሁላችንም እጃችንን ህፃናቶች እጃችን ምክንያቱም ስለሚያነሱን ከዛ ልክ ስትሰወሪ ያስቀምጡሻል። ከዛ ጸበሉ ምንድነው ማንቂያ ስንት ደፍተው ቢመስል ሲልቁት ጸበል ከመግባታችን በፊት የንስሐ ፕሮግራም አለ። ማንም ጸበልተኛ እዚሁ ነፍስ አባቱ ጋር ያለበት ቦታ መጨረስ ይችላል ንስሐውን። ያለበለዚያ በተለያዩ አጋጣሚዎች ንስሐ ሳይገባ የሄደ ሰው ጸበሉ ጋር የተገኘ ሰው አባቶች አሉ። እዛ ቤተ መቅደስ አለ፣ የቅዱስ ጊዮርጊስ አለ፣ ቤተ መቅደስ አለ፣ አባቶች አሉ፣ ካህናት አሉ። ካህናት ጋር ንስሐ መውሰድ ይቻላል ሳይሆን ግዴታም ነው። ንስሐ ሳይገባ አይገባም ጸበል። ስለዚህ ጸበል ከመግባታችን አስቀድሞ ንስሐችን ገብተን ንስሐ ተቀብለን ከዛ በኋላ ነው ጸበል የሚገባው። እያንዳንዱ ሰው እሱ ነው የሚያደርገው። አሳደረብሽ የተስፋ ቃል ምን አሳደረብሽ? በቃ ራሱ መጥቶ ማለት ተስፋ ሆፕ ያደረኩትኝም ነገር አለ እንደሚያደርግልኝ በጣም 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 ባለሙሉ ተስፋ ነኝ። ግን በቃ በጣም ወደው መልአክ ነው እንዳልሽው ብቻ የሚሰማኝ ስሜት የሚገለጽ ነገር አይደለም። በጣም ከባድ ስሜት ነው የሚሰማኝ። ያደርግልኛል በህልሜም ሳይሆን ያለው እዛ በርሜል ጊዮርጊስም ያለውበት እንትን ሁለቱንም ክንፍ ውስጥ አስገብቶኝ እንዴት ነው የሚባለው እንደዚህ ክንፉ ከኋላሽ ክንፉ አድርጎሽ ክንፍ ውስጥ እንደዚህ ክልል አድርጎሽ ማለት ነው። እንደዛ ነው። እኛ ስንሄድ ጸበሉ ጋር ያው ኤክስፔክት ያደረግነው ነገር አለ። ፈውስን ጠብቀን እንሄድ ነው። የብዙ ሰው ምኞትም ያ እንዲሆን ነው። እግዚአብሔር ይህን የሚያደርግበት የራሱ ሰዓት አሉ አይደለም። ደግሞ ባዶ እጃችንን አልተመለስንም፣ እግዚአብሔር ይመስገን። ለምንድነው ያንን የምለው? በእኔም በኩል ባይሆን አንዳንድ የታደሉ ሰዎች አሉ ከተሰወሩ በኋላ የሚያዩትን ነገር በደንብ የሚያውቁ መልእክት የሚነገራቸው ሰዎች አሉና ያን ስሰማ ምን ያህል የተመረጡ ሰዎች ቢሆኑ ነው ምል ነበረውና በእኔም በኩል ባይሆን እግዚአብሔር ይመስገን በልጄ በኩል በሄራኔ በኩል የደረሰን መልእክት አለ። እኛ ታዛዦች ነን፣ እንጠብቃለን። ጠብቁን የተባልነው እግዚአብሔር በወደደ ሰዓት ደግሞ የምንመኘውን ነገር እንደሚያደርግልን ተስፋ እናደርጋለን። እኔ በመሀል የለመንኩት ምንድነው
የምንጠብቅበትን አቅም ስጠን ነው። ደግሞ ይሰማኛል እግዚአብሔር። በእኔ ብርታት አይደለም እስካሁን የቆየ ነው። እኔ ጎበዝ ስለሆንኩ አይደለም። ከኔ ይልቅ ልጆቼ ጎበዞች ናቸው። መንፈሳዊ ቤታቸው ጠንካራ ነው። በእነሱ ጸሎትና ብርታት ነው እኔ ያለሁት። አሁንም የምትወደው ቅዱስ ገብርኤል የተገለጸላት ለእሷ ነው እና እኔ የምለው ሄደን ባዶ እጃችንን አልተመለስንም። መልስ ይዘን የመጣ ነው። ቅዱስ ገብርኤልን በጣም ነው የምትወደው ልጄ። ዛሬ ብቻ አይደለም ያየችው፣ ከዚህ በፊት አይተዋለች። በህልሞ ይገለጽላታል። በርሜል ቅዱስ ጊዮርጊስ የጊዮርጊስ ጸበል ውስጥ ሆና ገብርኤል ነበር ያየችውና ጠብቂኝ ያላት። ይህ መልእክት ለእሷ ብቻ አይደለም ለእኔም ነውና እንጠብቃለን። ስንጠብቅ ደስተኞች ሆነ ደስ እያለን እንድንጠብቀው ብርታቱ እንዲሰጠን ደግሞ ለምናለሁ እና ከዚህ እዛ ሄደን ከስረን ባዶቻችን አልመጣንም። ይህንን የምስራች ደግሞ ለወዳጆቻችን መንገር እፈልጋለሁ። ተርቢኖስ መስራች ሰላም ወንድማችን ሰላምኦንን በጣም 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 አድርጌ አመሰግነዋለሁ። እግዚአብሔር ይስጥልን እላለሁ። እናም መልእክቴ ማስተላለፍ የሚፈልገው ነገር ደግሞ በርሜል ጊዮርጊስን መታችሁ እዩት። በርሜል ቅዱስ ጊዮርጊስ ምን እንዳደረገላችሁ መታችሁ በቃ የምትወዱት ያክል ማለት እንዴት ነው የሚባለው? በቃ ሁላችሁም መታችሁ ቅዱስ በርሜል ጊዮርጊስ ምርምር ያርጋችሁ። በቃ ሰዎች ቆሞ መሄድ የሚችሉ ሰዎች ማለት ሄልዚ ነኝ ብለው የሚያስቡ ሰዎች እዚህ ከመጣሽ ወይም ከመጣችሁ በቃ እዛ ምንም ባዶ ነው የምትሆኑት። ምክንያቱም ከእግዚአብሔር ጋር ያለው አቅምና እኛ ጋር ያለው አቅም ተመሳሳይ አይደለም። ማለት እኛ በቃ ምንም ነን። በቃ በእግዚአብሔር ፊት ምንም ነን። ስንፈጠር ከአፈር ስንወርድም አፈር፣ በቃ ባዶ ነን። ስለዚህ እዚህ መተን ደግሞ አቅማችን እንዲህ እንደሆነ አሁን ከተናገርኩትኝም በላይ በተግባር ብታዩት በጣም ነው ደስ የሚለኝ። እናንተም መታችሁ ተመልከቱ ትላችኋለሁ። ሁሉም የኢትዮጵያ ሕዝብ ሄደው እዛ ቢመረመር ሁሉም ሰው ባዶ ነው። ገንዘብ አለኝ፣ ጉልበት አለኝ፣ አቅም አለኝ፣ ምን አለኝ ብሎ የሚመካ እዛ ነው መሄድ ያለበት። ምክንያቱም እዛ ስቴጂ ማንም ሰው ባዶ፣ እውቀት ያለው ሰው፣ ጉልበት ያለው ሰው፣ ገንዘብ ያለው ሰው ባዶ እና ሁላችንም የኢትዮጵያ ሕዝቦች እዛ ሄደን ብንመራመር ብንታከም፣ በሰማዕቱ ቅዱስ ጊዮርጊስ ብንታከም በዚህ ከቡን ይገልጻል እና ሄደን ብንታከም ይሻላል ብዬ ነው ለኢትዮጵያ። ስንሄድ እንቸገራለን ብዬ ነበር ማስበው። መንገዱ ላይ እንቸገራለን። ምክንያቱም አናንያ አለ። ያው የአናንያ ሁኔታ ይታወቃል። አይናገርም። አናንያ ዳይፐር ተጠቃሚ ነው። መንገዱ ረጅም ነው የሚሆነው። ግን ያንን ባስብም በቃ ያንን ደጋግሜ ማሰብ አልፈለኩም። በቃ የሚሆነውን እናያለን። ግን ደግሞ እግዚአብሔር አለ። የምንሄድበት ቦታ የተባረከ ቦታ ነው። ቅዱስ ጊዮርጊስ ያግዘናል ብዬ በተስፋ ነበር የወጣሁት። እግዚአብሔር ይመስገን። በጣም በቀላሉ ያንን ረጅም መንገድ በጣም በቀላሉ ደርሰናል። ብዙ የከበዳቸው ነገር የለም። ጭራሽ ሄደው ሲመጡ ያያቸው ሰው ሁሉ የት ነው የሄዱት? ትሪፕ ነው የሄዳችሁት ወይስ ጸበል ነው እስኪል ድረስ በጣም ተስማምታቸው ነው የመጡት። እና መንገዱ ረጅም ነው፣ ሙቀት አለ፣ እንትን አለ። ግን ደግሞ ጉዞ ማህበሩ በጣም ጥሩ ነው። እዛ የሚንከባከቡን ሰዎች ነበሩ፣ የሚያግዙን ሰዎች ነበሩ። ከመጀመሪያ ከባህር ዳር ከከተማው ጀምሮና
ቀላል ነበረ እና ለልጆቹም አልከበዳቸውም። ለእኔም ብቻዬን ስላልነበርኩኝ አልከበደኝም። በጣም ቆንጆ ነበረ፣ እግዚአብሔር ይመስገን። መጻጉዕ በጣም ብዙ አመት ጠብቆ አልጋውን ተሸክሞ የሄደ ሰው ነው እና እኔም እስከ ዕለተ ሞቴ መጠበቅ እችላለሁ። ምክንያቱም እሱ እንደሚያደርገው ባለሙሉ ተስፋ ስለሆንኩኝ። ከዛ ወጥተሽ ደግሞ የሚሰማሽ ስሜት ደግሞ የተለየ መረጋጋት ያመጣልሻልና መልሰሽ ህይወት ይሄ ነው ወይ? በቃ እኛ እንዲህ ነን ወይ? በቃ የራስሽ ማለት ለራስሽ የምትሰጪው ግምት የተለየ ይሆናል። ለራስሽ የምትሰጪው እይታ ከዚህ በኋላ ህይወቴ ምን አይነት ነው የሚሆነው የሚለው ያሳስብሻል። እንደዚህ አይነት ነገር ነው የነበረው።